ከሰሞኑ የአቶ ኢሳያስ አፈወርቂ ግድያ ጀርባ ያለው ምስጢር አንዲት ወዳጄ አንድ መረጃ ቀበለች። ከዚያም የብልጽግናው አመራር አቶ አወሉ አብዲ አቶ ጌታቸው አሰፋ $20 ሚሊዮን ወይም 800 ሚሊዮን ብር ወያኔን ኪሳራ ውስጥ ከቶታል ይባላል። ተጨማሪ መረጃ ያላችሁ ብለው መለጠፋቸውን አየሁ። ብዙም ሳልቆይ መረጃ ይኖራቸዋል ብዬ የማስባቸው ሰዎች ጋር ስልክ መታሁ። በደረሰ የጽሑፍ ዙሪያ በጉዳዩ ዙሪያ ምንም አስተያየት ለመስጠት ፈቃደኛ እንዳልሆኑም ገለጹልኝ። በመሆኑም ጽሑፉን እንደወረደ ላካፍላችሁ ፈለኩ። የመረጃው ምንጭ ህዝባዊ ሻዕቢያ ይባላል። ህወሓት ዳግም በቁማር ተበላች በሚል ነው ምስጢሩን ማውጣት የሚጀምረው። የብልጽግናውም አመራር አቶ አወሉ አብዱ ስለዚህ ጉዳይ ነው ተጨማሪ መረጃ ያላቸው ሰዎች እንዲያካፍሏቸው የጠየቁት። ከሰሞኑ የአቶ ኢሳያስ አፈወርቂ ሞት ጀርባ የነበረው ምስጢር ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ህወሓትን ቁማር በሏት። ነገሩ እንዲህ ነው። የተቀናጀው የሁለቱ ሀገራት የደህንነት ተቋም ህወሓት ፕሬዝዳንት ኢሳያስ አፈወርቂን ለማስገደል ፍላጎት እንዳላት ይደርሱበታል። ከዛም ራሷ በማሰችው ጉድጓድ ሊከቷት ሐሳብ ተቀየሰ። ወደ መሃል ሀገር ወደ 4 ኪሎ ስልጣን ላይ መምጣት እንደማትችል የተረዳችው ህወሓት የኤርትራ ህዝብ ይቅር ይለኛል፣ እንቅፋቱ ፈጣሪ ኢሳያስ ነው ብላ ስለምታስብ ኤርትራ ላይ እንደ መሽገር ለመጣበቅ ስታለም እንደከረመች የአደባባይ ምስጢር ነው። እናም እንቅፋት ነው ብላ የምታስበውን ፕሬዝዳንት ኢሳያስን ለማስገደል $20 ሚሊዮን የአሜሪካን ዶላር መድባ ነበር እንቅስቃሴ የጀመረችው። ለዚህ ፕሮግራም ከፍተኛ ስትራቴጂ የቀየሰውም የቀድሞ የደህንነት መሪ ጌታቸው አሰፋ ሲሆን ይህንን ሚሽን እንደሚወጣው በሌሎቹ የህወሓት አመራሮች ትልቅ ተስፋ ተጥሎበታል። ህወሓት ይህንን በወሰነችበት ቀን የኤርትራው የደህንነት ሹም ስምዖን በኩረ ድንግል ይህንን መረጃ በቢሮአቸው ሆነው ይከታተሉ ነበር። እናም መረጃውንና መፍትሄ ያሉትን ሐሳብ ለፕሬዝዳንት ኢሳያስ ወዲያውኑ አሳውቀው ምላሽ ይጠባበቃሉ። ፕሬዝዳንት ኢሳያስ አፈወርቂም ቀጥታ ወደ ዶክተር አብይ አህመድ ስልክ ደውለው በጉዳዩ ዙሪያ ተነጋገሩ። ከዛም እንዲህ ሆነ። የህወሓቱ ጌታቸው አሰፋ አስመራ ውስጥ ያለ የአቶ ኢሳያስ አፈወርቂ የቅርብ ሰው ይህንን ሚሽን ወይም ተልእኮ ሊወጣ እንደሚችል ለህወሓት ስራ አስፈጻሚ ኮሚቴ አሳወቀ። ሚሽኑን ከሚያስፈጽመው ሰው ጋርም ቅድመ ክፍያ $10 ሚሊዮን መክፈል እንዳለባቸው ተነጋግረው ተስማሙ። በዚህም ከኤፈርት ካዝና ለፕሬዝዳንቱ መግደያ $10 ሚሊዮን ቅድመ ክፍያ ተፈጸመ። ሚሽኑ ቀጠለ። በሚሽኑ መሰረት ፕሬዝዳንት ኢሳያስ በኤመርጀንሲ ወደ ሳዑዲ እንደተጓዙና የተሳካ ግድያ እንደተፈጸመባቸው የኤርትራ ሚሽን ፈጻሚ ቡድን መረጃውን ለጌታቸው አሰፋ አቀበለ። እንደተባለውም ኢሳያስ አልተመለሱም። የሆስፒታሉ መረጃ ቋትም ፕሬዝዳንቱ ኮማ ላይ መሆናቸውንና በአእምሮአቸው የፈሰሰው ደም ወደ ሙታን ዓለም የሚሸኛቸው እንደሆነ አስረግጦ አስነበበ። በዚህ ጊዜ አስመራ ላይ ለየት ያለ የሰራዊት እንቅስቃሴዎች መታየት ጀመሩ። አንዲት የሳዑዲት አረቢያ አየር ኃይል የጦር አውሮፕላን በሌሊት አስመራ አውሮፕላን ማረፊያ ደረሰች። በከፍተኛ የወታደሮች እንቅስቃሴ የታጀበው ከዚች አውሮፕላን የወረደው ምስጢር ነበር። ይህ ምስጢር ምን እንደሆነ በቅርበት የሚያውቁት የጌታቸው አሰፋ የኤርትራ ሚሽን ፈጻሚዎችም መረጃውን ወደ ህወሓት ዋና ጽሕፈት ቤት ሐውልቲ ያቀብሉ ነበር። በዚህ መሃል የኢትዮጵያ ጠቅላይ ሚኒስትርና የቀድሞ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ቻርተር አውሮፕላን አስነስተው ወደ ኤርትራ በረሩ። የተቀበሏቸው ግን ፕሬዝዳንት ኢሳያስ ሳይሆኑ ኤታማጆር ሹሙ ጀነራል ፊልጶስ ወልደ ዮሐንስ፣ የደህንነት ሹሙ ኮሎኔል ስምዖን በኩረ ድንግልና፣ የፕሬዝዳንቱ አማካሪ አቶ የማነ ገብረአብ ነበሩ። ጠቅላዩ 2 ቀን በዛ ቆይታ አደረጉ። የኤርትራው የጌታቸው አሰፋ ክንፍም ዶክተር አብይ የቀብር አስፈጻሚ መሆናቸውንና ቀጣዩ የኤርትራ ጊዜያዊ መሪ አቶ ወልደን ኬኤል አብርሃ እንደሆኑ ጠቅላይ ሚኒስትር አብይና የፕሬዝዳንቱ አማካሪ የኢሳያስን ልጅ
አብርሃም ኢሳያስን ቀጣዩ መሪ ለማድረግ ያደረጉት ሙከራ ጀነራል ፊልጶስና መከላከያው እንዳልተቀበሉትና የጠቅላዩ ሙከራ እንደከሸፈ የኤርትራ የግምጃ ቤት ኃላፊ አቶ ሀጎስ ገብረ ሕይወት ወይም ሀጎስ ኪሻ እና የፕሬዝዳንቱ ልጅ አብርሃም ኢሳያስ የቁም እስረኞች እንደተደረጉ የሚያትት መረጃ ወደ መቀሌ እንዲደርስ ይደረጋል። ይህን ጊዜ ቀሪው የ10 ሚሊዮን ዶላር ክፍያ ለሚሽን ፈጻሚ ቡድን እንዲፈጸም ይደረጋል። ህወሓትም በቢሮዋ ኮሮናን ሳትፈራ ትልቅ ዳንኪራ አካሄደች። ዲጂታል ወያኔ ብላ ለሰየመቻቸው የሚዲያ ጡረተኞቿም ይህንን ታላቅ የምስራች ሹክ አለቻቸው። ይህ በመቀሌ ዩኒቨርሲቲ ዋና መቀመጫውን ያደረገው ዲጂታል የፕሮፓጋንዳ ተቀላሚ በትግራይ ተወላጆችና በኤርትራውያን ብዙ ተከታይ ያለው ተብሎ በሚታመነው ብርሃነ ሀጎስ ወይም ልፋቴ ተስፋ በሚባለው ብሎገራቸው አድርሰው ለፌስቡክ ዓለም መረጃውን ይፋ አደረጉት። ዲጂታል የተባለው ስብስብም በቅጽበት ይህን መረጃ በሚሊዮኖች አባስቶ በየሚዲያው ተቀባበለው። በኤርትራ ወገን ይህንን ማስተባበል የቻለ አንድም አካል አልነበረም። ሌላው ይቅር ጠቅላይ ሚኒስትር አብይ ኤርትራ እንደቆዩ የጠቅላይ ሚኒስትሩ ሴክሬታሪያት ጽሕፈት ቤት እንኳ አላስተባበለም። እውነትም የኤርትራው መሪ ሳይወድቁ አልቀረም ተባለ። የምዕራባውያን ዲፕሎማቶችም አባሎቻቸውን ከኤርትራ ማስወጣታቸውን በይፋ በድረገጾቻቸው ማሳወቅ ጀመሩ። ኤርትራ ከፕሬዝዳንቱ በኋላ የጦርነት አውድማ ትሆናለች የሚል ስጋት በብዙዎች ዘንድ ጥላውን አጠላ። የትግራይ ሚዲያዎችም ስለ ኤርትራ ቀጣይ ዕጣ ፈንታ መወያየት ጀመሩ። በአሜሪካን አገር በሚገኘው ሌላው ትግራይ ሚዲያ ሃውስ በተባለው ሚዲያቸውም ሰፊ ሽፋን እንዲሰጠውና የኤርትራውያን የዳያስፖራ ማህበረሰብ እንዲያውቀው ለማድረግ ተሞከረ። ይህንን መልካም አጋጣሚም የትግራይ መንግስት በጥብቅ እየተከታተለው መሆኑን ደጋግመው ገለጹ። ታላቁ ጌታቸው አሰፋ የመሩት ሚሽን በድል ተጠናቆ የፕሬዝዳንቱ ይፋ የሞትና የቀብር ስነ ስርዓት ይጠበቅ ጀመር። ይህ የህወሓትና የጌታቸው አሰፋ የሚሽን ጉዳይ ዝርዝር ሂደት ነው። በስውር የጌታቸው አሰፋን ሚሽን ፈጻሚ ቡድን ይመሩት የነበሩት የኤርትራው የደህንነት ሹም ኮሎኔል ስምዖን ናቸው። በዚህም ቅድመ ክፍያ ብለው 10 ሚሊዮን ዶላር ተቀበሉ። ከፕሬዝዳንቱና ከጠቅላዩ ጋር በተደረሰው ስምምነት መሰረት ነው ፕሬዝዳንቱ ገደም ወደሚገኘው የመከላከያ ሆስፒታል እንዲወሰዱ ከዛም ወደ ሳዑዲ እንዲገቡ ተደረገ። በዚህ ጊዜ በህወሓት ቤት የህልም ደስታ ይጠበቅ ነበር። ለዚህ ሚሽን የሳዑዲ ደህንነት ቢሮ ተባባሪ እንደነበር ልብ ይበሉ። ይህ በጥብቅ የሚያዘው የሳዑዲ ሆስፒታል መረጃም በህወሓት አይንና ጆሮ ሆን ተብሎ እንዲደርስ ተደረገ። ዶክተር አብይም ድንገት የመከላከያውን ሹም አደምንና ዶክተር ወርቅነህ ገበየሁን ብቻ ይዘው በሌሊት አስመራ ገብተዋል። ያለ ይፋዊ ጉዞ 2 ቀናትን አድርገዋል። የተቀበሏቸው ጀነራሎችና የደህንነት ሹሞች ናቸው። አዎ ኤርትራን እስከዚች ቀን ሲመሯት የነበሩት ፕሬዝዳንት አርፈዋል። ለዚህም መቀሌ ላይ ዳንኪራ፣ አስመራ ላይ ደግሞ ሐዘን አጥልቷል። ህወሓትን በደስታ ብዛት ቀሪውን ክፍያ ለመፈጸም አላቅማማችም። ኢትዮጵያም ድርሻዋን 10 ሚሊዮን ዶላር በኤርትራው ደህንነት ሹም በኩል አገኘች። ከዛም በጎርጎሮሳውያኑ ቀመር ግንቦት 3 ቀን 2020 ለህወሓት አስከፊና ጆሮን ጭው የሚያደርግ አይንን አድርጎ የሚያስቀር መርዶ ሆነባት። ሟቹ ፕሬዝዳንት ከሙታን ተነስተው አዲስ አበባ ተከሰቱ። ይህንን ማመን አልቻሉም። አቶ ጌታቸው አሰፋም በድንጋጤ በንዴት ለጊዜው አይደር ሆስፒታል ገብተው ነበር ይባላል። ዶክተር አብይና ኢሳያስ አፈወርቂም አንድም ክላሽ ሳይተኩሱ ህወሓት ቀድሞ ከሰረቀው ገንዘብ 20 ሚሊዮን ዶላር አነሱለት። ለየሀገራቸው 10 ሚሊዮን ተቋደሱ። በሚገርም የደህንነት ጥበብ ወያኔን ቁማር በሏት። የደስደስም የቀድሞውን ጠቅላይ ሚኒስትር ኃይለማርያም ደሳለኝ ፕሬዝዳንት ሳህለወርቅ ዘውዴ ባሉበት ሞቅ ያለ ምሳ ግብዣ ተደገሰ። አቶ ኢሳያስና ዶክተር አብይ እየተጎራረሱ ሲሳሳቁ ህወሓቶች በቴሌቪዥን መስኮት ተመለከቱ። ድንገተኛ ጉብኝቱ ይህንን መልእክት እያስተላለፈ ነው ይላል። ምንጩ ህዝባዊ ሻዕቢያ ነው። እንደነገርኳችሁ የብልጽግና አመራሮች ጭምር በማህበራዊ ድረገጾቻቸው እየለጠፉት ያለ